በሌላ ዝግጅት ተመልሼ መጥቻለሁ። ውድ ቤተሰቦች የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። አሁን ደግሞ ስለ ጀደን ሳንቾ እና ስለ ቼልሲ ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ቼልሲ ጀደን ሳንቾን በተመለከተ ከማንቸስተር ዩናይትድ ተጫዋቹን በ25 ሚሊዮን ፓውንድ የመግዛቱ ግዴታ አሁን ላይ እየገፋ የመጣ ነገር ስለመሆኑ በርካቶች እየተናገሩ ይገኛሉ። ነገር ግን ደግሞ ተጫዋቹን በቋሚነት ለማቆየት ይህ ነገር ዋስትና የሚሰጥ አይደለም የሚሉ ሀሳቦችም የተነሱ ይገኛሉ። እንግዲህ ውርለት የኤንዞ ማሬስካው ቡድን ጨዋታውን ማከናወን ችሎ ነበር ከፉልሃም ጋር። እናም የለንደን ጎረቤቱን ፉልሃምን ከመመራት ተነስቶ ጨዋታውን ማሸነፍ ችሏል። ቼልሲ እንግዲህ ከ15ኛ ደረጃ በታችም ደግሞ የሚጨርስ ክለብ ስለመሆኑ ምንም ጥያቄ የሚነሳበት አይደለም። ሳንቾ እንግዲህ በክረምቱ በውሰቱን ወደዚህ ክለብ ሲመጣ ወይም ይህንን ክለብ ሲቀላቀል ከተካተቱት አንቀጾች መካከል አንዱ ቼልሲ ከ15ኛ በታች የመጨረሱ ጉዳይ ስለተረጋገጠ አሁን እሱን በቋሚነት የማስፈረሙ ነገር የበለጠ እየገፋ መጥቷል ማለት ነው። ምንም እንኳን የ25 ሚሊዮን ፓውንዱ ግዴታ ቢመጣም ነገር ግን ደግሞ ቼልሲ ተጫዋቹን በቋሚነት ማስፈረም አይፈልግም የሚሉ ሪፖርቶች በመጋቢት ወር ላይ በስፋት ሲወጡ ነበር። ማንቸስተር ዩናይትድ ይህንን እንግሊዛዊን ተጫዋች በቋሚነት ቼልሲ እንዲያስፈርም በተለይም ደግሞ በውል ውስጥ በተካተተው መሰረት ያ እንዲሆን ይፈልጋሉ። ቼልሲ ተጫዋቹን በቋሚነት ለማስፈረም ቢፈልግም ባይፈልግም በዩናይትዶች በኩል ግን ሳንቾን የማቆየት ፍላጎት ወይም ደግሞ ሳንቾን የማቆየት እቅድ አለ ተብሎ አይታሰብም። ማንቸስተር ዩናይትዶች በርካታ ተጫዋቾቻቸውን በተለይ የፊት መስመር ተጫዋቾቻቸውን ለተለያዩ ክለቦች ሲሰጡ በውድድር ዓመቱ ተመልክተናል። እንደነ አንቶኒ ያሉ ተጫዋቾችን ወደ ራያል ቤቲስ ሸኝተዋል። ማርከስ ራሽፈርድ ወደ አስተን ቪላ ሄዷል። ራሱ ጀደን ሳንቾ በቼልሲ ቤት ነው የሚገኘው። አሁን ደግሞ ጭራሽ ማቴዎስ ኩኛን ከወልቭስ ለማስፈረም ስምምነት ላይ ደርሷል የሚሉ ጉዳዮች በስፋት እየተነሱ ይገኛሉ። ዩናይትድ በእነዚህ ተጫዋቾች ላይ ምን ያክል ፍላጎት አለው የሚለው ዝርዝር የሆነ ጥናት የሚፈልግ ጉዳይ ቢሆንም ዝርዝር የሆኑ ጉዳዮችን የሚያስከትል ቢሆንም እንደ አንዳንዶች እምነት ማንቸስተር ዩናይትድ በተለይ ከእነዚህ ተጫዋቾች ጋር የመቆየት ፍላጎት ላይኖረው ይችላል። በተለይ ከእንግሊዛውያኑ ጋር ማለትም ከራሽፎርድ እና ከጀደን ሳንቾ ጋር ማለት ነው። ስለዚህ ቼልሲ ይህንን ተጫዋች በቋሚነት ለማስፈረም ካሰበ የግዴታ ያንን ግዴታ ማክበር ይጠበቅበታል። ያ ካልሆነ ግን ደግሞ የቅጣት ክፍያውን ሲከፍል እንመለከተዋለን ማለት ነው። በተጫዋቹ ቀጣይ ዕጣ ፈንታ ላይ በተመለከተ እስካሁን ድረስ ምንም የተወሰነ ውሳኔ የለም። ቼልሲዎችም ደግሞ ሌሎች አማራጮችን እየተመለከቱ ይገኛሉ። ለምሳሌ ሚሃይሎ ሙድሪክ በዛ ክለብ ውስጥ አሁን አገልግሎት እየሰጠ የሚገኝ ተጫዋች አይደለም። ስለዚህ ወደ ገበያ ወጥተው አዳዲስ የክንፍ የፊት መስመር ተጫዋቾችን ማስፈረም እንደሚፈልጉ በቼልሲዎች በኩል ይታመናል። እንደውም ለአርሰናል የሰጡት ራሂም ስተርሊንግን ብትመለከቱ ወይ ደግሞ የሚሃይሎ ሙድሪክ ሜዳ ላይ ፐርፎርም አለማድረግ በቅጣት ምክንያት ቼልሲን ወደፊት ገፍቶ አዳዲስ ተጫዋቾችን እንዲያመጣ ሊያደርጉ ይችላል የሚሉ ጉዳዮችን በስፋት ሲያስነሳ ቆይቷል። እንግዲህ ክለቡ በ2026 ክረምት ወደ ስታንፎርድ ብሪጅ የሚመጣውን የክንፍ ተጫዋች ለማምጣት እንቅስቃሴዎችን እያደረገ ነው ሲባል ተጨባጭ የሆኑ እውነታዎችም ደግሞ እንዳሉ ማመን ያስፈልጋል። ጂዮቫኒ ኩንዳን ለማስፈረም ከፖርቱጋሉ ክለብ ስፖርቲንግ ሊዝበን ጋር ከስምምነት ላይ ደርሷል የሚሉ ጉዳዮች በስፋት ሲነሱ ቆይተዋል። እንዲሁም ደግሞ ብራዚላዊ ታዳጊ ኤስታቫኦ ዊሊያን በባለፈው ዓመት የዝውውር ስምምነት ላይ ከፓልሜራስ ወደ ቼልሲ ለመምጣት ሙሉ በሙሉ ስምምነት ላይ የደረሰ ተጫዋችና በሚቀጥለው የክረምቱ የዝውውር መስኮት ወደ ምዕራብ ለንደኑ ክለብ ቼልሲ ሲመጣ የምንመለከተው ተጫዋች ይሆናል ማለት ነው። እናም እነዚህን ጉዳዮች በቅደም ተከተል ስናስብ ምናልባት ቼልሲ ጀደን ሳንቾን የማቆየቱ ነገር የማይሆን አይነት ሊሆን እንደሚችልና የሚከፈለውን የቅጣት ክፍያም ከፍለውም ቢሆን ተጫዋቹን ወደ ማንቸስተር ዩናይትድ ሊመልሱ የሚችሉበት እድል እንዳለ በተደጋጋሚ በተለያዩ ዘጋቢዎች ሲነገር ቆይቷል ማለት ነው።
ተጫዋቹ እንግዲህ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊጉ 27 ጨዋታዎች ላይ ተሰልፎ መጫወት ችሏል። 3 ግቦችን ማስቆጠር ሲችል 4 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል ማለት ነው። ከዛም ባሻገር በኮንፈረንስ ሊጉ ደግሞ 5 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በተለይ ያ ስነ ልቦናው እንደወረደ አይነት ተጫዋች ወይም ደግሞ በዩናይትድ የሚፈለግበትን ብቃት ማሳየት እንዳልቻለ ተጫዋች በቼልሲ ያስመዘገበው ቁጥር ከሞላ ጎደል ለክፉ የሚሰጥ ወይም ደግሞ መጥፎ የሚባል አይደለም። ይህ 25 ዓመት ተጫዋች በባለፈው ከፉልሃም ጋር ቼልሲ ባደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ላይም ተሰልፎ አልተጫወተም ነበር። በኋላ ላይ በኖኒ ማዱዌኬ ነው ተቀይሮ ወደ ሜዳ መግባት የቻለው ማለት ነው። አሰልጣኙ ኤንዞ ማሬስካ በተለይ ከጨዋታው መጠናቀቅ በኋላ እንደተናገሩት እኔ ትኩረት የማደርገው ከዚህ በኋላ ባሉት 9 ጨዋታዎች ላይ ነው የሚል አስተያየታቸውን ሰጥተዋል። እናም ላለፉት 2 ወራት የማስበው ወይም ሳስብ የነበረው እነዚህን ጉዳዮች ነው የሚል አስተያየት አላቸው። ከዚህ በኋላ በፕሪሚየር ሊጉ የሚኖራቸው ጨዋታዎች አሉ፣ እንዲሁም ደግሞ በኮንፈረንስ ሊግ የሚደረጉ ጨዋታዎች አሉ። ትኩረታቸው እዛ ላይ እንደሆነ አሰልጣኙ ተናግረዋል። ከዛም ባሻገር ክረምት ላይ የሚፈጠረውን ነገር አብረን እንመለከተዋለን የሚል አስተያየት አላቸው። የሳንቾን ጉዳይ በተመለከተ ምንም የተቀየረ ነገር እንደሌለ አሰልጣኙ ተናግረዋል። ነገር ግን ደግሞ በቁጥሮች ረገድ ተጫዋቹ የተወሰኑ መሻሻሎችን እንዳሳየ ተናግረዋል። ጥርጥር የለውም በሚል ቃል ነው አሰልጣኙ እንደውም ስለዚህ ጉዳይ አስተያየታቸውን የሰጡት። ነገር ግን ይህ ስለ ሳንቾ ብቻም አይደለም፣ በተመሳሳይ ሁኔታ ላይ የሚገኙ ተጫዋቾች አሉ ብለው አሰልጣኙ ይህንን ጉዳይ በተመለከተ ለጋዜጠኞች ማብራሪያ ሰጥተዋል። ቼልሲ ተጫዋቹን በቋሚነት ለማስፈረም ማለትም ሳንቾን በቋሚነት ለማስፈረም የሆነ አይነት ግዴታ ውስጥ ይግባ እንጂ ለቼልሲ ፕሬዠር እንደሌለው ወይም ጫና እንደሌለው ዚ አትሌቲክ ዘግቧል። እናም የውድድር ዓመቱ ከተጠናቀቀ በኋላ የሆኑ አይነት ነገሮች ሊኖሩ ይችላሉ። አሁን ላይ ለቼልሲ ትልቁና አንገብጋቢ የሚባለው ነገር በየትኛውም አማራጭ ተጠቅሞ በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን የሚያረጋግጥበትን አማራጭ መፍጠርና እንዲሁም ደግሞ የኮንፈረንስ ሊግ ዋንጫን ከፍ አድርጎ ማንሳት ነው። አሁን ለቼልሲ ትልቁ ዓላማ ይህንን ነገር ማሳካት ነው። እነዚህን 2 ግቦች ማሳካት ነው የሚሆነው እንጂ በእንደዚህ አይነት ጉዳዮች ላይ ምናልባት ራሳቸውን የሚያስጨንቁበት ወይ ደግሞ ራሳቸውን ጫና ውስጥ የሚከቱበት ነገር ይፈጠራል ተብሎ አይታሰብም። ሌላው ደግሞ በዚህ ጉዳይ ላይ የበለጠ እንዲነሳ የሚያደርገው ነገር አሰልጣኙ ኤንዞ ማሬስካ ለእንደዚህ አይነት ጉዳዮች ቆፍጣና ውሳኔዎችን መወሰን የሚችሉ አሰልጣኝ መሆናቸው ምናልባት ቼልሲ እንደው የቅጣቱን ክፍያም ከፍሎም ቢሆን ጄደን ሳንቾን ወደ ማንቸስተር ዩናይትድ ሲመልስ ልንመለከተው እንችላለን የሚሉት ጉዳዮች እንዲነሱ ማድረጉ ነው። ምክንያቱም ከዚህ ቀደም በወሰኗቸው ውሳኔዎች ብትመለከቱ እነ ቤን ቺልዌልን ከዛም ባሻገር እነ ራሂም ስተርሊንግን እነ ኬፓን ሌሎች ተጫዋቾችን በጉሰቱ ወደ ሌሎች ክለቦች እስከ መሸኘት ደረጃ ሲደርሱ እኔ ወደዚህ ክለብ የመጣሁት ስራዬን ለመስራት ነው የሚል አይነት አስተያየትን ሲሰጡ እንደነበር አስተውለናል። ስለዚህ አሁንም የነሳንቾን ጉዳይ በተመለከተ በቋሚነት ለማቆየትም ላለማቆየትም አሰልጣኙ ትክክለኛ ውሳኔዎችን ከመወሰን ወደ ኋላ እንደማይሉ ይህንን ጉዳይ በእርግጠኝነት መናገር ይቻላል። ለእናንተ ለደጋፊዎች ግን አንድ የመጠየቅ የምፈልገው በተለይ ለቼልሲ ደጋፊዎች ሳንቾ የውድድር ዓመቱን እንዴት ነበር በቼልሲ ያሳለፈው? እናም እንደው በክለባችሁ ቢቆይ ምን አይነት ነገር ሊያደርግ ይችላል ብላችሁ ታስባላችሁ? ሳንቾ በቼልሲ ቢቆይ ትመርጣላችሁ ወይስ ደግሞ ከቼልሲ ጋር ቢለያይ ትመርጣላችሁ? ይህንን ሀሳብ በኮሜንት ላይ ልታጋሩን ትችላላችሁ። የጄደን ሳንቾን የቼልሲን ቆይታ በተመለከተ እሱም ወደ ማንቸስተር ዩናይትድ ከመሄድ ይልቅ በቼልሲ መቆየትን ሊመርጥ ይችላል። ሀሳቦቻችሁን አጋሩን። በቼልሲ ይቆይ ወይስ ደግሞ አይቆይ የሚለውን ጉዳይ ማለት ነው እንድታጋሩን እንጋብዛለን። ያም ሆነ ግን የተጫዋቹ የቆይታ ጉዳይ ከዚህ በኋላ ባሉት ጊዜያት የሚወሰን ነው የሚሆነው። ውድ አድማጮችም የጄደን ሳንቾን በተመለከተ ግን ሀሳቦቻችሁን በኮሜንት ልታጋሩን ትችላላችሁ ማለት ነው።